ትሬድ ሳላደርግ 200 ሺህ ብር እንዴት እንደከሰርኩኝ እነግራችኋለሁ። በተጨማሪም ደግሞ የትሬዲንግ አፕዴቶችን እዚህ ቻሌንጅ አፕዴቶችን በዛሬ ቪዲዮ ያንዳንዱን እነግራችኋለሁ። ፕላስ ደግሞ እኔ ዲሲፕሊን እና ትዕግስት እንዲኖረኝ ያደረገኝን አንድ ትልቅ ሚስጥር እነግራችኋለሁ። ይህንን ሚስጥር ነግሬያችሁ ከተጠቀማችሁት 100% ትሬዲንግ ላይ ፕሮፊታብል የምትሆኑበት እድል በጣም ከፍ ያለ ነው ማለት ነው። ስለዚህ እስከ ቪዲዮ መጨረሻ ተከታተሉን። በዛሬ ቪዲዮ ጊቭአዌይ እንደተለመደው ተቀምጦላችኋል እና እያንዳንዱን አሁን የነገርኳችሁን ሚስጥር ከነገርኳችሁ ትሬዲንግ ላይ ፕሮፊታብል የማትሆኑበት ምንም አይነት ምክንያት የለም። ለማታውቁኝ ቅዱስ እባላለሁ። የተለያዩ ስሞል አካውንቶችን ፍሊፕ በማድረግና በማስደረግ እታወቃለሁ። ከ$10 ወደ $100፣ ከ$100 ወደ $1000፣ ከ$1000 ወደ $10000። አሁን ደግሞ ከረንትሊ ከ$10000 ተነስተው ወደ $100,000 ቻሌንጅ ላይ ነው ያለ ነው። ሶ የቻሌንጅ አፕዴቶችን ልንገራችሁ። አራውንድ 19 ከ$10 ተነስተን ወደ $100 ሳምንታዊ ቻሌንጃችን በዚህ ሳምንት ሲግናል ፖስት አላደረግንም። ነገር ግን ለምን ይህንን ሲግናል ፖስት እንዳልተደረገ በዚህ ቪዲዮ እነግራችኋለሁ። ፕላስ ደግሞ ስድስተኛው ዙር ከ$100 ወደ $1000 ቻሌንጃችንም ሲግናል እዛ ላይም እዚህ ሳምንት ፖስት አልተደረገም። አንድ ጊዜ ስካልፕ አድርገን ነው የወጣ ነው። ያንንም ለምን ፖስት እንዳልተደረገ ያንን ሲግናል ራሱ እንዴት ለምን ስካልፕ እንዳደረግን እያንዳንዱ ነገር በዛሬ ቪዲዮ እነግራችኋለሁ። እንዲሁም ደግሞ ለራሴ ፕራይቬትሊ የወሰድኩትን ከ$10,000 ወደ $100,000 ቻሌንጅ ላይ ለምን ትሬድ እንዳላረኩኝና ይህንን ሳምንት ሙሉ ትሬድ ማድረግ ነበረብኝ። ነገር ግን በሆነ ሩል ምክንያት ትሬድ ሳላረግ ይህንን ሳምንት ዘግቼዋለሁ ማለት ነው። ለምንድነው ይህንን ሳምንት ሙሉ ትሬድ ያላረኩት? በዛሬ ቪዲዮ ዘርዝሬ ያስቀምጥላችኋለሁ። በጣም ይጠቅማችኋል። የቪዲዮ ቢጊነርም ብትሆኑ ትሬድ ያረጋችሁ ፕሮፊታብል ከሆናችሁም እንዲሁም ፕሮፌሽናል ከሆናችሁ በጣም ለሁላችሁም የሚጠቅም ቪዲዮ ስለሆነ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሶ ቪአይፒ ላይም ለራሴም ሲግናል ፖስት ያላረኩት ለራሴም ትሬድ ያላረኩበት ምክንያት በዚህ ሳምንት የጎልድ ማርኬት በጣም የሚያስጠላ ሙቭመንት ነው እያሳየ የነበረው። ሶ እንዳያችሁት ነው የጎልድ ማርኬት ኤስኤምሲ ትሬደሮች ካላችሁ በስማርት መኒ ኮንሰፕት ስትራቴጂ መሰረት አሪፍ ሴታፕ እንኳን ሃየር ታይም ፍሬም ሎወር ታይም ፍሬም ላይም አልነበረም። ሶ እኔ ከፕላኔ መሰረት ምን አደርጋለሁ መሰላችሁ? ኳሊቲ ሴታፕ ብቻ ነው ትሬድ የማረገው። ምክንያቱም ትሬዲንግን እኔ እንደ ኢንቨስትመንት ነው ትሬድ የማረገው፣ እንደ ስራ ሳይሆን እንደ ኢንቨስትመንት። ኳሊቲ ሴታፕ ይጠበቃል። ሶ ትሬድ እናረጋለን፣ ፍሪፕ እናረጋለን። ሳምንት ለምሳሌ አንድ ሳምንት በሰጣችሁ በሳምንት ውስጥ በየቀኑ ትሬድ ያረጋችሁ ሉዝ ፕሮፊት ከምታደርጉት አንድ ጊዜ በሳምንት አንድ ጊዜ ትሬድ አርጋችሁ ፕሮፊት የምታደርጉት ገንዘብ በጣም ትልቅና ህይወታችሁን ይቀይረዋል። ምክንያቱም በዲሲፕሊንና በሩላችሁ መሰረት ነው ትሬድ የምታደርጉት። ስለዚህ እነዚህን ህጎች ልብ ብላችሁ ታዳምጣላችሁ። የመጀመሪያው ኳሊቲ ሴታፕ ካልሆነ ትሬድ እንዳታደርጉ። ይህን ስላችሁ ለምሳሌ በስትራቴጂያችሁ መሰረት እኛ ለምሳሌ በስማርት መኒ ኮንሰፕት ስትራቴጂ የምናያቸውና የምንጠብቃቸው ኮንፈርሜሽኖች አሉ። ከነዛ መሀል እነዚህ ብሬክ ኦፍ ስትራክቸር ኦር ቼንጅ ኦፍ ካራክተር፣ ሊኩዊዲቲ፣ ኦርደር ብሎክ፣ ኢምባላንስ የምንላቸው እነዚህ ኮንፈርሜሽኖች አሉ። እኛ አንድን ትሬድ ለመግባት ስንል የምንጠብቀውና የሚያስፈልጉ ነገሮች ማለት ነው። ሶ እነዚህን ካገኘን ቀጥታ አሪፍ ኳሊቲ ሴታፕ መሆኑን እርግጠኛ ከሆንን ነው ትሬድ ማድረግ ያለብን። ነገር ግን በአንድ ቀን በቃ ትሬድ ማድረግ አለብን ብላችሁ ካሰባችሁ በአንድ ቀን ትሬድ ሳላረግ ቀኑ እንዳያልፍ ብላችሁ የምታስቡ ከሆነ ትሬዲንግ ላይ ፕሮፊታብል የምትሆኑበት ጊዜ እየራቀ እየሰፋ ነው የሚሄደው። ምክንያቱም ኳሊቲ ያልሆነ ሴታፕ ነው ትሬድ የምታደርጉት እና ትሬድ ማድረግ ስላለባችሁ ብቻ ነው ትሬድ የምታደርጉት። ስለዚህ እንደ ስራ እንጂ ቀን በቀን መስራት እንዳለባችሁ እንጂ እንደ ኢንቨስትመንት አይደለም የምታዩት ማለት ነው። ሶ ኳሊቲ ሴታፕ ከሆነ ምንም ያህል ለምሳሌ ይህንን ስልክ ሪስክ አድርጋችሁ 1:4 ሪስክ ሪዋርድ ያለውን ሴታፕ ከሆነ የዚህን 4 እጥፍ ስልክ ነው የምታገኙት ማለት ነው። ይህንን አንዱን ስልክ ሪስክ ካደረጋችሁ ማለት ነው። ሶ ምን ልላችሁ ነው? እንደ ኢንቨስትመንት እንጂ እንደ ስራ ትሬት ማድረግ የለባችሁም። ይህን አንዱ እኔን ፕሮፊታብል እንደሆን ከረዳኝ አንዱ ነው። ሁለተኛው ደግሞ ትዕግስት ነው። ትዕግስት ትሬዲንግ ላይ በጣም ወሳኝና እኔን ላይ በጣም ትልቅ ደረጃ ላይ እንድደርስ ካደረገኝ ነገር አንዱ ነው ማለት ነው። የትኛውንም ሴታፕ መጠበቅ መቻል አለባችሁ። ለምሳሌ መጠበቅ የሚከብዳችሁ ቻርት እያያችሁ መጠበቅ የሚከብዳችሁ ከሆናችሁ አውቶማቲካሊ ሊሚት አስቀምጣችሁ ማርኬቱን ማየት መቻል አለባችሁ። ምክንያቱም ማርኬቱ እኛ ለምሳሌ ጠብቃችሁት አንድ አፍታ ከቻርቱ ዞር ስትሉ እናንተን አስገብቶ ማርኬቱ ይሄዳል።
ነገር ግን እናንተ አውቶማቲካሊ ሊሚት አላስቀምጣችሁም። በእንደዚህ አይነት መንገድ ሉዝ የምታደርጉበት ወይም ስትራግል የምታደርጉበት መንገድ እየሰፋ ነው። ስለዚህ ይሄን ማስተካከል መቻል አለባችሁ። ሶ እኔ የማደርገው ምን መሰላችሁ? ለምሳሌ አንድን ቻርት ሃየር ታይም ፍሬም ላይ ከሆነ ወጥቼ ላይክ ቺል ምናምን በማድረግበት ሰዓት ስልኬ ማልጠቀምበት ሰዓት ምን አደርጋለሁ? አውቶማቲካሊ ሊሚት አስቀምጣለሁ። አውቶማቲካሊ ሊሚት አስቀምጥና ማርኬቱ መጥቶ አስገብቶኝ ወደ ፈለገበት ስቶፕ ሎስ የሚነካ ከሆነ ይነካል፣ ታርጌት ፕሮፊት የሚነካ ከሆነ ይነካል። እኔ ላይክ ለኢሞሽናልም ላለመሆን ለምሳሌ ትሬድ ገብታችሁ ያው እኔ ከፍ ያለ ሎት ነው የምጠቀመው እንደምታውቁት። ሲቀጥል ትንሽ ሙቭ ሲያደርግ ከፍተኛ ባላንስ ነው ላይክ አፕ ኤንድ ዳውን የሚያደርገው ማለት ነው። ስለዚህ ኢሞሽናል ላለመሆን ምን ታደርጋላችሁ? ቻርት አንዴ ከፍታችሁ ስቶፕ ሎስ እና ታርጌት ፕሮፊት አውቶማቲካሊ ያስቀምጣችሁ አለማየት ከቻርቱ ዞር ማለት። ከዛ ማርኬቱ ደግሞ አሪፍ ፖዚሽን ላይ ወደ ፖዚቲቭ ፖዚሽን ላይ ኦር ፖዚቲቭ ላይ ሲሆን ስቶፕ ሎሳችሁን ታነሱና ኢንትሪ ፖይንት ታስቀምጣላችሁ። ከዛ ስቶፕ ሎሳችን እንኳን ቢነካ በፕሮፊት ነው፣ ታርጌት ፕሮፊታችን እንኳን ቢነካ በፕሮፊት ነው የሚያወጣው ማለት ነው። ይህንንም ከፕላናችሁ መሰረት ጻፉት፣ በጣም ይጠቅማችኋል። እኔን የጠቀመኝ ነው። ሶ በእንደዚህ አይነት መንገድ ትግስት እንዲኖራችሁ ማድረግ ትችላላችሁ ማለት ነው። ትግስታችሁን በአንድ ጊዜ በአውቶማቲካሊ ሊሚት ተቆጣጠራችሁት ማለት ነው። ስለዚህ ይህንንም እኔም የጠቀመኝ ነገር ነው፣ እናንተም ተጠቀሙት። ሌላኛው ደግሞ ፎከስ መሆን መቻል አለባችሁ። ፎከስ መሆን ስላችሁ ለምሳሌ ትሬዲንግ ላይ ትንሽ ስህተታችሁ ትልቅ ዋጋ ያስከፍላችኋል። እሱንም የምትቀጡት በዶላር ነው ቅጣታችሁ ማለት ነው። ስለዚህ ትንሽ እንኳን ስህተት መስራት የለባችሁ ትሬዲንግ ላይ ማለት ነው። ሶ ለምሳሌ ያንዳንዱ ነገር ጥንቃቄ ይፈልጋል ማለት ነው። አናሊሲስ ስታደርጉ ትንሽ አንድ ነገር ካላያችሁ ያው ማርኬቱ ይቀጣችኋል ማለት ነው። በምን? በዶላር ማለት ነው። ስለዚህ ፎከስ ማድረግ መቻል አለባችሁ። አናሊሲስ ስታደርጉ ከሃየር ታይም ፍሬም ተነስታችሁ ወደ ላወር ታይም ፍሬም፣ መልቲ ታይም ፍሬም አናሊሲስ ማድረግ አለባችሁ። የማርኬቱን ሙቭመንት ወደ ኋላ ተመልሳችሁ ደግሞ ባክ ቴስት እያደረጋችሁ ማርኬቱን እያንዳንዱን ፎርካስት ማውጣት መቻል አለባችሁ። ያንን ስታደርጉ አንድም እየተማረ ያለፉትን ትሬደር ሪካፕ እየሰራችሁለት እየተማራችሁ ነው የምትሄዱ። ሲቀጥልም እዚህ ጋር ደግሞ ኳሊቲ ሴታፕ የምታገኙበትን እድል እየሰፋ ነው የሚሄደው ማለት ነው። ሶ እነዚህን ሶስት ነገሮች በጣም ማስተር ማድረግ መቻል አለባችሁ። በጣም ይጠቅማችኋል። ህይወታችሁ ላይ ትልቅ ለውጥ ልታምጡበት ትችላላችሁ ማለት ነው። ሶ ወደ ቻሌንጅ አፕዴት ድጋሚ ስንመጣ ደግሞ ከ$10 ተነስተን ወደ $100 ቻሌንጅ ያው ካሁን በኋላም ያሉትን ቪዲዮ ሪከርድ እያደረኩኝ እነዚህ ለምሳሌ ከ10 ወደ 100 ከ100 ወደ 1000 ቻሌንጅ ነው የምንሰጠው አሁን ላይ ማለት ነው። ሶ እየመጣው ዩቲዩብ ላይ ፖስት አደርግላችኋለሁ። ቀጥታ ፎርዋርድ ሲያደርጉ እያንዳንዱን ላይቭም ትሬድ ስናደርግ እያንዳንዱን ከዚህ በፊት ሪከርድ እንደማደርገው ሪከርድ እያደረኩኝ ፖስት አደርግላችኋለሁ። ፖስት ባላደርግ እንኳን ዩቲዩብ ላይ ራሴ ቻሌንጁን እየቀጠልኩኝ ነው። እያንዳንዱን ማስተካከል ያለብኝ ነገሮችን እያንዳንዱን ስቴፕ ባይ ስቴፕ እያስተካከልኩኝ እየሄድኩኝ ነው። ፈጣሪም እየረዳኝ ነው። በፋይናንሻል እንዲሁም በብዙ ነገር አሪፍ ደረጃ ላይ ነኝ ማለት ነው። ስለዚህ እያንዳንዱን ነገር ደግሞ ካሁን በኋላ ያሉትን አካውንት ፍሊፒንግ ሊሆን ይችላል፣ ላይቭ ትሬድ ያረኩኝ፣ ማርኬቱን ባክ ቴስት ያረኩኝ ዩቲዩብ ላይ የተለያዩ ቪዲዮዎችን ኤዱኬሽናል ቪዲዮዎችን አመጣላችኋለሁ። በጣም ከኔ ተማራላችሁ። እኔ ጠቀመኝን ነገር ፎር ፍሪ ለእናንተ አዘጋጅቼላችኋለሁ ማለት ነው። ሶ የቴሌግራም ቻናላችንን እየገባችሁ ጆይን እያረጋችሁ እዛ ላይ በየሳምንቱ ጊቫዌ አለላችሁ፣ በወር አንዴም ጊቫዌ አለላችሁ። የዴሞ የትሬዲንግ ቻሌንጅ ፎር ፍሪ እየገባችሁ ዴሞ አካውንታችሁን $100 ዲፖዚት አድርጋችሁ ወደ 200 በሳምንት ውስጥ ማድረስ የምትችሉ ከሆነ እኛ በሰጣናችሁ ሩል ከ300 እስከ $100 ጊቫዌ አዘጋጅተንላችኋል ማለት ነው። ይህንን የምናደርገው ያው ትሬደሮችን ለማበረታታት ጎበዝ ትሬደር ሆናችሁ የፋይናንሻል እጥረት ያለባችሁን ሳፖርት ለማድረግ ስለሆነ እነዚህን እድሎችን ተጠቀሙ። ሌላኛው ደግሞ የስማርት መኒ ኮንሰፕት ስትራቴጂን ፍሪ ኮርስ ራውንድ 2 እንቀጥላለን ማለት ነው። ከዚህ በፊት ራውንድ 1 ላይም የነበራችሁ ደግማችሁ መማር የምትፈልጉም መግባት ትችላላችሁ። ስለዚህ ይህንንም እድል እንዳያመልጣችሁ ፎር ፍሪ ያኔን ስማርት መኒ ኮንሰፕት ስትራቴጂ እኔም ፕሮፊታብል እና ፕሮፌሽናል ያደረገኝ የዚህን ስትራቴጂ እናንተ ማስተር አድርጋችሁ ስሞል አካውንታችሁን ፍሊፕ ማድረግ እስክትችሉ ድረስ በደንብ አድርጌ አስተምራችኋለሁ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይህንን ቻናል የቴሌግራም ቻናል ላይም ጆይን አድርጉ። ሌትስ ጎ